ቼልሲ ወደ ገበያ የወጣው ዶሮ ሊገዛ አይደለም። ቼልሲ እኮ ወደ ገበያ የወጣው አንድ ምርጥ አማካኝ ተጫዋች ልምድ ያለው አማካኝ ተጫዋች ሊገዛ ነው የወጣው እንጂ ዶሮ ሊገዛ አይደለም። 8 ሚሊዮን ፓውንድ የጠየቀበት ሂደት የሚል በአድማጮች የተሰጠ ኮሜንት አለ፣ ሐሳብ አለ። ከዛ ባለፈ ከ2020 ጀምሮ ለቼልሲ እግር ኳስ ክለብ አንድ ጎል ብቻ ማስቆጠር የቻለው ማሉ ጉስቶ 75 ሚሊዮን ፓውንድ እንደሚያወጣ እየተገመተ ግራኒት ዣካ ከባለፈው ዓመት ጀምሮ 11 ጎል አስቆጥሮ በ8 ሚሊዮን ፓውንድ ይሄ በጣም ፈገግ የሚያሰኝና የሚያስቅ ነው የሚል ሐሳብም ተሰጥቶበታል። ግራኒት ዣካ 11 ጎሎችን አስቆጥሯል በአጠቃላይ በባለፈው ዓመት። በአንጻሩ ማሉ ጉስቶ 75 ሚሊዮን ፓውንድ የሚገመተው ከ2020 ጀምሮ አንድ ጎል ብቻ ነው ያስቆጠረው። ግራኒት ዣካ የሞይሰስ ኬሲዶንና የኢንዞ ፈርናንዴዝ ሚና ለመወጣት ነው የሚመጣው። ኢንዞ ፈርናንዴዝ ሶፊ ሪያል ማድሪድ ሞሪኖ ቢያገኙት እሱን መግዛት በጣም ይከብዳል ብለው ዋጋው ከፍተኛ ነው ብለው ነው ያስቀመጡታል። 120 ሚሊዮን ፓውንድ ድረስ ነው አይደል የሚገመተው ኢንዞ ፈርናንዴዝ። ኬሲዶ ስንት ብር ነው የወጣበት? ከ106 ሚሊዮን ፓውንድ በላይ አይደል የወጣበት። ግራኒት ዣካ አሁን ባለው አቋም ከነዚህ ተጫዋቾች የሚያንስ ደረጃ ላይ ነው የሚገኘው። ሉክ ኬሲዶ 106 ሚሊዮን ፓውንድ በላይ፣ ኢንዞ ከ120 ሚሊዮን ፓውንድ በላይ የሚገምት ኦፍ ኮርስ እድሜ ያለ ምንም ጥያቄ የለውም። 33 ዓመቱ ነው፣ ከፍ ያለ ነው የግራኒት ዣካ። በእንቅስቃሴ ደረጃ ላይ አሁን ባሏቸው አቋም ግን እንዴት 8 ሚሊዮን ፓውንድ ይዞ ይመጣል? ሙልጭ ያለ ስድብ ነው። ቼልሲ አዋርዶናል የሚል መግለጫ፣ ይፋዊ መግለጫ ነው ክለቡ ያወጣው ሰንደርላንድ። ስለዚህ ቼልሲ ስድብ ስለሰደበን በየትኛውም ዋጋ ከዚህ በኋላ ቢመጣ ለቼልሲ እግር ኳስ ክለብ ግራኒት ዣካን በየትኛውም ዋጋ አንሸጥም ብለዋል። ታስታውስ ከሆነ ኡራጓዩ ሉዊስ ሱዋሬዝ ከሊቨርፑል ቤት ወጥቶ አርሰናል እንደሚገባ ፈልጎ ፍላጎት አሳይቶ የውል ማፍረሻውን ካወቁ በኋላ አርሰን ቬንገር 1 ፓውንድ ብቻ ጨምረው ይዘው ሄዱ። 1 ፓውንድ ብቻ። 1 ፓውንድ ማለት ልክ በኢትዮጵያ 1 ብር እንደመጨመር ማለት ነው። ቼልሲ ልክ አሁን ሰድቦኛል ብሎ ሰንደርላንድ እንደገለጸው ሁሉ ሊቨርፑል በወቅቱ ምንድን ነው ያለው? ያሳፍራል፣ ይሄ ስድብ ነው። አርሰናል በይፋ ነው የሰደበን። ስለዚህ በየትኛውም ዋጋ ቢሆን ከዚህ በኋላ ለአርሰን ቬንገርና ለአርሰናል አንሸጥም ብሎ ሉዊስ ሱዋሬዝ ባርሴሎና የገባበትን ወቅት እናስታውሳለን እንጂ አርሰናል ሊገባ ጨርሶ ነበር። 1 ብር ወይም በእንግሊዛውያን 1 ፓውንድ ብቻ ጨምረው ነው የሄዱት ለውል ማፍረሻው። ውል ማፍረሻው ስድብ ነው ሶፊ ማለት 1 ብር ብቻ 1 ፓውንድ ብቻ ጨምረና 8 ሚሊዮን ፓውንድ በቃ ግልጽ ስድብ ነው ያለው ሰንደርላንድ።